السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه والتابعين ومن اقتفى آثارهم واهتدى بهديهم واستنى بسنتهم إلى يوم الدين. أما بعد زاري جزء عما تفسيراتنا إن شاء الله تعالى كسورة العلق اقرأ باسم ربك الذي خلق كملوا من نسو إن شاء الله تعالى. ይህ ሱራ መካ ከወረዱ ሱራዎች ውስጥ ነው። እንደውም ለመጀመሪያ ጊዜ ከቁርአን ክፍል ለመጀመሪያ ጊዜ የወረደ ሱራ ነው። ወይም ደግሞ ከመጀመሪያው አያ እስከ አምስተኛው ድረስ اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እስከሚለው ድረስ ከቁርአን ክፍል ለመጀመሪያ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ላይ የወረደ ወህይ ነው። እናታችን አይሻ ረዲየላሁ ዐንሃ በሰነድ በተዘገበ ቡኻሪና ሙስሊም ሌሎችም በዘገቡት ሐዲስ ላይ أول ما بدأ به رسول الله صلى الله عليه وسلم من الوحي الرؤيا الصادقة فكان لا يرى رؤيا إلا جاءت مثل فلق الصبح. نبينا صلى الله عليه وسلم جمر وحيا يجمرت بأونتين هلم نبرنا يميت هلم لكن የንጋት ብርሃን በገሃዱ ዓለም በተግባር ይመጣ ነበር። ያዩት ራሱ ይመጣ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ኸላ ከሰዎች ተገለው ጌታቸውን ማምለክ በጣም ይወዱ ነበር። ጋሩ ሒራ የተሰኘ ዋሻ ውስጥ እየሄዱ አላህን ሱብሓነሁ ወተዓላ ያመልኩ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እንደምታውቁት ሐታ ነቢይነት ከመጀመራቸው ወህይ ወደሳቸው መምጣት ከመጀመሩ በፊት ጣዖታትን አምልኮ አያውቁም። ህዝቦቻቸው ጣዖት አምላኪዎች ናቸው። እሳቸው ግን ጣዖትን ነክተው አያውቁም። ከመጀመሪያው ነው የሚያወግዙ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ኸምርን ጠጥተው አያውቁም። ምንም አይነት ስነ ምግባርን የሚያጎድፍ ወንጀልን ጥፋትን የሚፈጽሙ አልነበሩም። አላህ ሱብሓነሁ ወተዓላ የጠበቃቸው ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ከሰዎች ከማህበረሰቡ ራሳቸውን አግልለው ጋሩ ሒራ የተባለ ዋሻ ስር እየሄዱ አላህን ሱብሓነሁ ወተዓላ ያመልካሉ። በተለይ በረመዳን ሙሉን ረመዳን እዛ ነበር የሚያሳልፉት። ስንቅ እየመጡ ከባለቤታቸው ከእናታችን ኸዲጃ ስንቅ ይዘው ይሄዳሉ። እዛ ቆይታ ያደርጋሉ ማለት ነው። አላህን ሱብሓነሁ ወተዓላ ከዚህ በፊት በነበሩ ነቢያት መመሪያ በነቢዩላህ ኢብራሂም መመሪያ አላህን ሱብሓነሁ ወተዓላ ያመልኩ ነበር። በዚህ ሁኔታ ቆይታ ሲያደርጉ ሳሉ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? አይሻ ከነቢያችን ሰለላሁ ዐለይሂ ወሰለም ባስተላለፉት መሰረት በዚህ ሁኔታ ሳለሁኝ መላኢካው ጅብሪል ወደ እኔ መጣ። አንድ ጊዜ ወደ እኔ መጣና اقرأ አንብብ አለኝ። فقلت ما انا بقارئ እኔ አንባቢ አይደለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንበብ አልችልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ምንድነው? النبي الأمي ናቸው። النبي الأمي الذي لا يكتب ولا يقرأ መጻፍ የማይችሉ ማንበብ የማይችሉ ሰው ናቸው ነቢያችን ሰለላሁ ዐለይሂ ወሰለም። ይህንን ያደረገው አላህ ሱብሓነሁ ወተዓላ ሆን ብሎ እሳቸው ላይ የሚያወርደውን ወህይ በቃላቸው ሸምድደው ለሰው ሲያስተላልፉ ሰዎች ለብቻቸው ራሳቸው ጽፈው አዘጋጅተው ከዚህ በፊት ከነበሩ መጻሕፍቶች ቀጥተው ገልብጠው የሚያነቡት ነው ብለው እንዳያወሩ ነቢያችን ሰለላሁ ዐለይሂ ወሰለምን መጻፍ የማይችሉ
ማንበብ የማይችሉ አድርጎ ነው የፈጠራቸው አላህ ሱብሓነሁ ወተዓላ። ግን እነዛም ሆኖ መዋሸታቸው አልቀረም። ኩፋሮች ነቢያችን ሰለላሁ ዐለይሂ ወሰለም ያመጡላቸውን ተአምራዊ ንግግር ወሕይ ማንም ከሰዎች ውስጥ አምሳያውን ሊያመጣ የማይችለውን ንግግር ነቢ ሰለላሁ ዐለይሂ ወሰለም ማንበብ የማይችሉ መጻፍ የማይችሉ ሆኖ ሳለ ያንን ይዘው ሲመጡ ይሄ ቅጥፈት ነው፣ ከአለፉ መጻሕፍቶች የተቀዳ ነው እንጂ ምን አይደለም፣ እውነት አይደለም፣ ወህይ ወርዶብህማ አይደለም ብለው አስተባበሩ። ቁል ኡቱ ቢሚስሊሂ አምሳያውን እስቲ አምጡ አላቸው አላህ ሱብሓነሁ ወተዓላ። ቁል ለኢን እጅተመዐቱ ልኢንሱ ወልጅኑ ዐላ አን የእቱ ቢሚስሊ ሃዛል ቁርአን ላ የእቱነ ቢሚስሊሂ ወለው ካነ በዕዱሁም ሊበዕድን ዘሂራ። ሰውና አጋንንት በአጠቃላይ ሁሉም ተረባርቦ ሁሉም ተጋግዞ የቁርአንን አምሳያ ለማምጣት ቢጣጣሩ ፈጽሞ ሊያመጡ አይችሉም ማለት። 10 ሱራ አምጡ እስቲ ከቻላችሁ አላቸው። ያንን ማድረግ አልቻሉም። እሺ አንድ ሱራ እንኳን አምጡ አላቸው አላህ ሱብሓነሁ ወተዓላ። ማምጣት አልቻሉም። እነዚህ ሰዎች በአረብኛ ክህሎት የታወቁ ናቸው፣ የመጠቁ ናቸው። የአረብኛ ንግግር ነስሩም ነዝሙም የተካኑበት ነው። የፈለጉትን ሐሳብ በቀላሉ መግለጽ የሚችሉ ሰዎች ናቸው። የሰው ንግግር ቢሆን ነቢያችን ሰለላሁ ዐለይሂ ወሰለም የሚናገሩት ከእሳቸው ንግግር በጣም የተሻለ ንግግር ማምጣት ይችሉ ነበር። ነገር ግን የአላህ ሱብሓነሁ ወተዓላ ንግግር ስለሆነና ማንም አምሳያውን ማምጣት ስለማይችል አምሳያውን አምጡ ተብለው ሊያመጡ አልቻሉም። እንደዛም ሆነው ግን ነቢያችን ሰለላሁ ዐለይሂ ወሰለም ያስተባብሏቸው ነበር። ዐላ ኩሊ ሐል ማንበብ የማይችሉ ስለሆኑ ማ አነ ቢቃሪ እኔ ማንበብ አልችልም አሉ። ፈአኸዘኒ ፈገጠኒ ጅብሪል ሳብ አደረገኝና አቅፍ አድርጎ ጭምቅ አደረገኝ። ሐታ በለገ ሚኒ ልጀህል በጣም እስኪጨንቀኝ ድረስ ያዘኝና ثم أرسلني ከዛ ለቀቀኝ። فقال اقرأ አሁንም አንብብ አለኝ። فقلت ما أنا بقارئ ማንበብ እኮ አልችልም። አሁንም በዚሁ 3 ጊዜ በዚህ መልኩ እየጨመቀ እየለቀቃቸው اقرأ ይላቸዋል። መጨረሻ ላይ اقرأ بسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم የሚለውን የአላህ ሱብሓነሁ ወተዓላ ንግግር ጅብሪል አነበበባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያንን መልእክት ይዘው እየተንቀጠቀጡ ደንግጠው ወደ ቤታቸው ሄዱና ዘሚሉኒ ጠቅልሉኝ፣ አልብሱኝ፣ ደርቡልኝ፣ ደንግጠው በርዷቸው ማለት ነው። ኸዲጃ አለባበሰቻቸው፣ ጠቀለለቻቸው። ከዛ በኋላ ድንጋጤ እየለቀቃቸው ሲመጣ ምንድን ነው? ምን ተከሰተ? ምን ተፈጠረ አለቻቸው። አይ ከባድ ነገር ተከስቷል፣ እንዲህ ሆኛለሁ ብለው ሲነግሯት ወላሂ ላ ይኽዚከ አላሁ አበደን አላህ ሱብሓነሁ ወተዓላ እንዲህ ጥሎ የሚጥልህ አይደለም በፍጹም እርሶን እንዲሁ ችላ የሚሉት የሚያዋርዱትም የሚያሰቃዩትም አይደለም እኮ ጌታ አለቻቸው። ምክንያቱም እነከ ለተሲሉ ረሒም ዝምድና የምትቀጥል ነህ፣ ደካሞችን የምታግዝ ነህ፣ እንግዳን የምታስተናግድ ነህ። ጥሩ ባህሪ ነው ያለህ። ጥሩ ባህሪ ያለውን ሰው ደግሞ ጌታ ሊያዋርደው አይችልም። ስለዚህ ክፋት በፍጹም ሊነካውት አይችልም ብላ ነቢያችን ሰለላሁ ዐለይሂ ወሰለምን አጽናናቸው። ይህ የኸዲጃ ንግግር የሚያስተምረን ትልቁ ትምህርት ምንድን ነው? አላህ ሱብሓነሁ ወተዓላ ጥሩ ሰዎችን ቢያግዝ ቢረዳ ቢንከባከብ እንጂ ፈጽሞ ምን ሊያደርገው አይችልም፣ ሊያሰቃየው ሊያጎሳቁለው ሊጎዳው አይችልም። ለፈተና ደረጃውን ከፍ ሊያደርግ ኢማኑን ሊፈትን ፈተና ሙእሚን ሊገጥመው ይችላል እንጂ አላህ ሱብሓነሁ ወተዓላ ዘወትር መዐል ሙእሚኒን ሙእሚኖችን የሚረዳ እውነተኞችን ጥሩ ሰዎችን የሚያግዝ ጌታ። ወረቀት ኢብኑ ነውፈል ወደሚባል ሰው ወሰደቻቸው ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ሰው ተውራትን በደንብ ያውቅ ነበር። ተውራትን ወደ አረብኛ እየገለበጠ የሚጽፍ ነበር። ወደ እሳቸው ወሰደቻቸውና እስቲ
ለዚህ ሰውዬ ንገራቸው፣ የተከሰተውን ነገር ንገራቸው አለቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም የተከሰተውን ሲነግሯቸው ወረቀት ኢብኑ ነውፈል ምን አሉ? هذا الناموس الذي نزل على موسى ይህ ሚስጥረኛ የአላህ ሚስጥረኛ የአላህን አደራ የሚጠብቅ ፍጹም መላኢካ ነው። ከዚህ በፊት ወደ ነቢዩላህ ሙሳ ሲላክ የነበረው መላኢካ ነው እና ወህይ ነው፣ ከአላህ ሱብሓነሁ ወተዓላ የመጣ መልእክት ነው። ነገር ግን ወደፊት ብዙ መጎሳቆል ሐታ ከሀገር እስከ መፈናቀል ድረስ ይደርስቦታል። የዛኔ ከእርሱ ጋር በሆንኩኝና በረዳሁት ደስ ባለኛል። አወ ሙኽሪጅየሁም ወገኖቼ ወዳጆቼ ከሀገር ያፈናቅሉኛል። አዎ ከሀገር ያፈናቅሉሃል። ማንኛውም ከእርሱ በፊት የነበረ ነቢይ በወገኖቹ ምን ተደርጓል? ተሰቃይቷል። ከሀገር ውስጥ ከመፈናቀል ድረስ ደርሶበታልና እርሶም ላይ መድረሱ አይቀርም አላቸው። እሱ እንዳለው እንደተነበየው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ መፈናቀል ወደ መዲና እስከ መሰደድ ድረስ ደርሶ ነበር። ሲራቸው ላይ እንደምታውቁት ግን ከአላህ ሱብሓነሁ ወተዓላ የመጣላቸውን መልእክት አስተላለፉ እንጂ ከዛ ውጪ ምንም ያደረጉት ነገር አልነበረም። ለሰዎች ፈላህ የሚወጡበትን በዱንያም በአኺራም ስኬታማ የሚሆኑበትን ወህይ ከጽልመት ወደ ብርሃን ከዝቅጠት ወደ ከፍታ የሚልቁበትን ቁርአን ይዘውላቸው ይምጡ እንጂ ምንም ያደረጓቸው ነገር አልነበረም። ያም ላደረጉትም ነገር ደግሞ ክፍያ አልጠየቋቸውም። ከናንተ አጅር መፈልግ ክፍያ መፈልግ አይደለሁም እያሉ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይህን መልእክት ሲያስተላልፉ የነበረው ማለት ነው። አላ ኩሊ ሐል ከዚህ በኋላ ወህይ የተወሰነ ጋብ አለ ቆየ። ከዚያም ቀጥሎ ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር ተከታታይ አያቶች ነቢያችን ሰለላሁ ዐለይሂ ወሰለም ላይ ወረደ። እንደምታውቁት ቁርአን በተለያየ ጊዜ አንዳንዱ በሰበብ አንዳንዱ ደግሞ ያለ ሰበብ የወረደ ነው። ለመጀመሪያ ጊዜ ግን ነቢያችን ሰለላሁ ዐለይሂ ወሰለም ጋር የወረደው ወህይ ይህ ኢቅራ ቢስሚ ረቢከ አለዚ ኸለቅ የሚለው ነው። በዚህም ነው የሚቀጥለው ሱራ የሚፈሰረው። ኢና አንዘልናሁ ፊ ለይለቲል ቀድር ለይለቱል ቀድር ላይ ይህንን ታላቅ መጽሐፍ ቁርአን አወረድ ነው ይላል አላህ ሱብሓነሁ ወተዓላ። ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ሸህሩ ረመዳን ቁርአን የወረደበት ጊዜ ነው ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ኢና አንዘልናሁ ፊ ለይለቲን ሙባረካ ኢና ኩና ሙንዚሪን ፊሃ ዩፍረቁ ኩሉ አምሪን ሐኪም የሚለው የለይለቱል ቀድር ነው። ኢና አንዘልናሁ ላይ የተጠቀሰው እነዚህ አያቶች ቁርአን በለይለቱል ቀድር በረመዳን እንደወረደ የሚናገራቸው የአላህ ሱብሓነሁ ወተዓላ ንግግሮች አንደኛው ተፍሲሩ ምንድነው? ቁርአን መውረድ የጀመረበት ጊዜ ማለት ነው። መውረድ የጀመረበት ጊዜ ምንድነው? ረመዳን ነው ማለት ነው። ስለዚህ ኢቅራ ቢስሚ ረቢከ አለዚ ኸለቅ የሚለው አምስቱ አያ መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ላይ የወረደ ነው። እሱም በለይለቱል ቀድር በረመዳን ነበር ማለት ነው። نعم أعوذ بالله من الشيطان الرجيم بسم الله الرحمن الرحيم اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى
أن الله يرى كلا لئن لم ينته ليسمعا بالناصية كاذبة خاطئة فليدع ناديه سندع الزبانية كلا لا تطعه واسجد واقترب. بسم الله الرحمن الرحيم. اقرأ باسم ربك الذي خلق. اقرأ أنبب باسم ربك بجيتا سم ذاكرا اسم ربك مستعينا به يا جيتا سم تكسى وجيتا سم يتجسك أنبب الذي خلق. جيتا دمو الذي خلق المخلوقات كلها መክሉቃትን ፍጡራንን ሁሉ የፈጠረ ፈለገውን ማስገኘት የሚችል ቻይ በሆነው ጌታ ስም አንብብ ይላል አላህ Subhanahu Wa Ta'ala። خلق الإنسان من علق. خلق الإنسان የሰው ልጅንም እንደዚሁ የፈጠረ من علق ከረጋ ደም እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እንደፈሰሩት መጀመሪያ የፍትወት ጠብታ ሆኖ ከዛ ወደ የረጋ ደም ተለወጠ፣ ከዛ ወደ ሙዳ ስጋ፣ ከዛ ነፍስ ተዘራበት። አላህ Subhanahu Wa Ta'ala በፈለገው መልኩ ቀረጸው። የፈለገውን ወንድ የፈለገውን ሴት አድርጎ ፈጠረ ማለት ነው። ነፍስ ከሌለው ደም ነፍስ ያለው የሚንቀሳቀስ የሚናገር የሚሰማ ፍላጎት አስተሳሰብ ያለውን ፍጡር የፈጠረ እጅግ በጣም ቻይ ጠቢብ አዋቂ የሆነ ጌታ ማለት ነው። اقرأ አንብብ ወረቡከ الأكرم ጌታ እጅግ በጣም ቸር ሲሆን አክረም ከረሙ ቸርነቱ እጅግ በጣም የሰፋ ማለት ነው። ለጋስነቱ መልካም ዋይነቱ ለሰዎች ጥሩ አድራጊነቱ እጅግ በጣም የሰፋ ታላቅ ጌታ ቸር ጌታ በሱ ስም አንብብ። الذي علم بالقلم ربك ጌታ ደግሞ الذي علم بالقلم ያስተማረ ነው። በብዕር ያስተማረ በብዕር ሳቢያ ሰዎች እንዲጽፉ የተጻፈን ዕውቀት እንዲያነቡ እንዲረዱ አድርጎ የሰዎችን ዕውቀት የለገሰ ጌታ ማለት ነው። علم الإنسان ما لم يعلم የሰው ልጅ አሳወቀ ما لم يعلم የማያውቀው ማለት ነው። ከዚህ በፊት አላዋቂ ነበር የሰው ልጅ والذي أخرجكم من بطون أمهاتكم لا تعلمون شيئا إلا الله سبحانه وتعالى ከእናታችሁ ማህፀን ምንም የማታውቁ ስትሆኑ አወጣችኋል። ከዚያ ሰምዕ በሰር መስሚያ መመልከቻ ማስተዋያ አድርጎላቸው ለዱንያም የሚጠቅማቸውን ነገር እንዲገበዩ ለአኺራም ደግሞ ስለ አኺራ እንዲያውቁ ስለ ጌታቸው እንዲያውቁ አላህ Subhanahu Wa Ta'ala ያደረገ አዋቂ አሳዋቂ ጌታ ነው። علم الإنسان ما لم يعلم كلا إن الإنسان ليطغى كلا حقا برقتم إن الإنسان يسولج ليطغى يتقبال تقابو لك يالفال دنبرن يالفال الله استغنى راسل ሀብታም አድርጎ በሚያይ ሰዓት የሌለው የነበረውን ገንዘብ አላህ Subhanahu Wa Ta'ala ሲቸረው አቅም ሲሰጠው ስልጣን ሲሰጠው በተለያየ መልኩ ገኒይ ሲያደርገው አላህ Subhanahu Wa Ta'ala ማመስገን ጌታውን ማምለክ ሲገባው ጥጋበኛ ይሆናል፣ ትዕቢተኛ ይሆናል። ከራሱም አልፎ አላህ Subhanahu Wa Ta'ala ካለማምለኩ ከማመፁ አልፎ አምላኪዎችንም ሁሉ ከአምልኮ ይከለክላል። በእነዚህ አያቶች ማንኛውም ትዕቢተኛ የአላህን Subhanahu Wa Ta'ala ትእዛዝ የሚያመጽ የአላህን አምላኪዎች ከአምልኮ የሚያግድ ማንኛውም ኩፋር በዚህ አያ ተወቃሽ ነው። በመጀመሪያ ደረጃ ግን አቡ ጀህል ነቢያችን ሰለላሁ ዐለይሂ ወሰለም እንዳይሰግዱ
ዒባዳ እንዳይፈጽሙ የሚከለክል ጣጊ ጥጋበኛ ሙጅሪም ነበር። በዋነኝነት አላህ ስብሓነሁ ወተዓላ በእነዚህ ንግግሮች የሚወቅሰው እሱን ነው። ኢነ ኢላ ረቢከ አርሩጅዓ ወደ ጌታህ እኮ ነው ተመላሽነት። ኢላ ረቢከ ወደ ጌታህ መጀመሪያ ወደ ፈጠረ ከፍትወት ጠብታ ከረጋ ደም የሰው ልጅ የፈጠረን ጌታ የፈጠረው ጌታ ዳግም እኮ ሰዎችን ቀስቅሶ ወደሱ የሚመልሰው እሱ ነው። አርሩጅዓ ረጅዓ መመለስ ወደ ጌታ ብቻ እኮ ነው። የዛኔ እኮ እያንዳንዱ ሰው በሰራው ይጠየቃል። አላህን ሱብሓነሁ ወተዓላ ያላመለከ ሰዎችም ሲያመልኩ የከለከለ የዛኔ አላህ ፊት እኮ ነው የሚቆመው እያለ አራአይተ አለዚ የንሃ እስቲ ንገረኝ እንደዚህ አይነቱ ሰው አለዚ የንሃ የሚከለክለው ሰው ዓብደን ባሪያን የአላህን ሱብሓነሁ ወተዓላ ባሪያ ኢዛ ሰላ በሚሰግድ ሰዓት እንዳይሰግድ የሚከለክል ጥጋበኛ ምን ተማምኖ ነው? ምን ሆኖ ነው? እሱ አለማምለኩ አንሶ በአላህ ስብሓነሁ ወተዓላ መካዱ ትዕቢቱ ሳያንሰው እንደገና ደግሞ ታላቁን ፍጡር ወሕይን ከአላህ ስብሓነሁ ወተዓላ ተረክቦ ለባሮቹ የሚያስተላልፍ በአላህ የተመረጠውን ታላቅ ሰው በተለይ ይህንን ትልቅ ሰው እንዴት ነው ከሰላት የሚከለከለው? ምን ተማምኖ ነው? ምን አይነት ደፋር ቢሆን ነው? ምን አይነት ባለጌ ቢሆን ነው? አላህ ስብሓነሁ ወተዓላ ዘንድ ሲመለስ የሚደርስበትን አያስተውልም? አይፈራም? አይጠነቀቅም? አቡ ጀህል ነቢያችን ሰለላሁ ዐለይሂ ወሰለም ከዕባ ዘንድ መጥተው ሲሰግዱ ከአሁን በኋላ እዚህ ቦታ ላይ ስጁድ ከተደፋ ፈጽሞ እንዳይኖር ነው ማደርገው ከለክሏለሁ ሲል ነበር፣ ሲጎርር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አስጠነቀቁት። በሚያስጠነቅቁ ሰዓት ምን ሆነ ነው እኔ የምታስፈራራኝ? ስንትና ስንት ጓዶች፣ ስንትና ስንት ሰራዊቶች፣ ስንትና ስንት ወታደሮች ያሉኝ ሰዎች እኮ ነኝ። አንተ ደካማ ምንም የሌለ እንዴት ነው እኔ የምታስፈራራኝ ሲላቸው ነበር ነቢያችን ሰለላሁ ዐለይሂ ወሰለም። እዚያ ላይ እንደምናየው አላህ ስብሓነሁ ወተዓላ ምን አለው? ፈልየድዑ ናዲየህ ሰነድዑ ዘባንያ ፈልየድዑ ናዲየህ ሸንጎቹን፣ ሰራዊቶቹን፣ አጋዦቹን ይጥራ። ምን እንደሚያጠማ ምን እንደሚያመጣ እስቲ እናያለን። ሰነድዑ ዘባንያ እኛም የጀሃነም ዘበኞችን መላእክቶችን እንጠራና እስቲ ማን እንደሚያሸንፍ እናያለን፣ እንተያያታለን። ይህንን ሰው አላህ ስብሓነሁ ወተዓላ በእነዚህ አያቶች እየወቀሰው ነው። አቡ ጀህልን ባሪያውን የአላህን ስብሓነሁ ወተዓላ ባሪያ ከሰላት የሚከለክለው ምን ሆኖ ነው? አራአይተ እስቲ ንገረኝ፣ ኢንካነ ዐለል ሁዳ ይህ የሚከለከለው ሰው አላህ የሚያመልከው ሰው ቅን መንገድ ላይ ከሆነ አላህን ስብሓነሁ ወተዓላ እያመለከ ለተፈጠረበት ዓላማ ቀጥ ብሎ ሳለ ሰዎችንም ወደ ቅን መንገድ እየመራ ሳለ እንዴት ነው የሚከለከለው? ከእንዲህ አይነት ጥሩ ተግባር ከእንዲህ አይነት መልካም ስራ እንዴት ሊከለከል ይችላል? ምን አይነት አቅል ቢኖረው ነው ይህን የሚያደርገው? አው አመረ ቢተቅዋ እንዲሁም ደግሞ ሰዎችንም በተቅዋ እያዘዘ ሳለ ሰዎችን በመጥፎ ቢያዝ እሺ፣ ይሄ ግን ሰዎችን ጌታችሁን ፍሩ፣ ፈጣሪያችሁን ወቁ፣ እሱንም አመስግኑ፣ መልካም ሁኑ እያለ ሰዎችን በተቅዋ የሚያዝ ነው። ሰዎችን ወደ መልካም መንገድ የሚመራ ነው። እንዴት እንደዚህ አይነቱ ሰው ከአላህ ስብሓነሁ ወተዓላ አምልኮ ይከለከላል? እንዴት ነው ይሄንን የብልግና ተግባር የሚተገብረው? አራአይተ ኢንከዘበ ወተወላ እስቲ ንገረኝ፣ ኢንከዘበ ወተወላ እሱ ራሱ ኢንከዘበ ካስተባበለ አልቀሰቀስም፣ መቀስቀስ የሚባል የለም፣ ጀነት ጀሃነም የሚባል ነገር የለም፣ ቁርአን የሚባል ጌታ ወህይ ያስተላልፎ ነው የምትለው ውሸት ነው እያለ በእውነታ ሁሉ የሚያስተባበል ወተወላ ራሱንም ደግሞ ከመልካም ስራ ጀርባ የሰጠ በተግባርም የማይተገብር በእምነትም የማያምን እንደዚህ አይነት መጥፎ ሰው ሆኖ
እንዴት ነው ጥሩ ሰዎችን አላህ Subhanahu Wa Ta'ala አምላኪዎችን የሚከለክለው? ምንኛ ተቃርኖ ነው። እሱ ሙከዚብ ነው፣ ሙተወሊ ነው፣ አስተባባይ ነው፣ ከአላህ Subhanahu Wa Ta'ala መንገድ የራቀ ጀርባ የሰጠ ነው። የሚከለክለው ሰው ደግሞ ምንድነው? አላህ Subhanahu Wa Ta'ala አመስጋኝ፣ ለሱ ሰጋጅ፣ ለሰዎችም ደግሞ በተቅዋ የሚያዝ ነው። አለም يعلم بأن الله يرى ለዚህ አይነቱ ሰው አለም يعلم አያውቅም ምን بأن الله يرى አላህ Subhanahu Wa Ta'ala የሚያይ መሆኑን አላህ እኮ የሚተገብረውን እያንዳንዱን ነገር እያየ ነው። ከአላህ Subhanahu Wa Ta'ala የሚሰወር እኮ አንዳች ነገር የለም። እያንዳንዱን እንቅስቃሴውን ይመለከተዋል፣ በውስጡ የሚያስበውንም ጭምር ያውቃል። እንደዚህ አይነቱ ጌታ አይበቀለኝም ዝም ይለኛል ብሎ ነው እንደሚያስበው? ከላ ይታቀብ ከእንዲህ አይነቱ ተግባር ከማመጽ እንዲሁም ደግሞ ሰላትን ከመከልከል በተቅዋ የሚያዘውን ሰው ከእንዲህ አይነቱ ሰናይ ተግባር ከመከልከል ሊታቀብ ይገባል። ለኢን ለም የንተሂ ማይታቀብ ከሆነ ለዚህ አይነቱን ስራ ማያቆም ከሆነ ለነስፈዐን ቢናሲያ ለነስፈዐነሁ ማለት ለነስፈዐን እቺ እንደናት ኑኑ ተውኪድ አልኸፊፋ ይባላል። እንይዘዋለን ቢናሲያ አናቱን እንይዘዋለን፣ በእኛ ቁጥጥር ስር እናደርጓለን፣ ከኛ የሚወጣ አይደለም። ለነስፈዐነሁ ያዕኒ ለነእኹዘነሁ ቢናሲየቲህ አናቱን እንይዘውና ጀሃነም ውስጥ እንደፈዋለን ማይታቀብ ከሆነ። አናቱን ሲባል ደግሞ ናሲየቲን ካዲበቲን ኻጢአ አስተባባይ የሆነው ኃጢአተኛ የሆነው ትዕቢተኛ የሆነውን አናት ማለት ናሲያ የዚህ አቡ ጀህልን እና የሱን መንገድ ተከታዮችን በአጠቃላይ ለትዕቢታቸው በጣም የተንቦጣረሩ አማኞችን ከእምነት የሚያግዱ ሰጋጆችን ከስደት የሚከለክሉ ዳዒዎችን ከዳዕዋ የሚከለክሉ እንደዚህ አይነት ጥጋበኞችን ትዕቢተኞችን ማይታቀሙ ከሆነ አናታቸውን ይዘን ይህንን ናሲየቲን ካዲባ አስተባባይ የሆነውን አናት ኻጢአ ኃጢአተኛ ጥፋተኛ ወንጀለኛ የሆነውን አናት እንይዝና ጀሃነም ውስጥ ነው መንደፋው። ሊጠነቀቅ ይገባል። ፈልየድዑ ናዲየህ ሰራዊቶቹን ይጥራ፣ ከሱ ጎን ያሉትን ረዳቶቹን አሉኝ የሚላቸውን ሁሉ ይጥራ። እስቲ ማንኛውም ሰው ማለት ማንኛውም ምድር ላይ ያለ ፊርዓውን ሰራዊት አለኝ የሚል ወታደሮች አሉኝ የሚል ሀያል ነኝ የሚል ትዕቢተኛ ካፊር ሰራዊቱን ይጥራ። እስቲ ምን እንደሚያደርግ እናየዋለን። ከነዛም ውስጥ አንዱ አቡ ጀህልን ብዙ ሰራዊቶች አሉኝ፣ ብዙ አጋዦች አሉኝ፣ ብዙ ረዳቶች አሉኝ ብሎ የሚፎክረው አቡ ጀህል ይጥራ፣ የሚፈልገውን ይሰብስብ። ሰነድዑ ዘባንያ እኛ ደግሞ ዘበኞችን የጀሃነም አደገኛ ግላዙን ሽዳድ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን የተባሉ ሀያላን የአላህ Subhanahu Wa Ta'ala ሰራዊቶች አሉ። እነሱን እንጠራለን፣ በእነሱ ድባቅ እንመታቸዋለን፣ በእነሱ የፉከራቸውን መጨረሻ እናሳያቸዋለን። ከላ ሊታቀብ ይገባል። እንደዚህ አይነቱ ሰው ላ ቱጢዑ እንዳትሰማው፣ ከሰላት የሚከለክልህን እንዳትሰማው፣ ከሒጃብ የሚከለክልሽን እንዳትሰሚው፣ ከአላህ አምልኮ የሚከለክላችሁን እንዳትሰሙ፣ በፍጹም እንዳትታዘዙት። አቡ ጀህልን ነቢዬ ሆይ እንዳትሰማው ለነቢያችን ሰለላሁ ዐለይሂ ወሰለም ዋነኛነት መልእክቱ ለነቢያችን ሰለላሁ ዐለይሂ ወሰለም አቡ ጀህልን ከሰላት የሚከለክልህን በተቅዋ ከማዘዝ የሚከለክልህን እንዳትሰማው። ወከዛሊከ የነቢያት ተከታዮች ሆይ አማኞች ሆይ በየትኛውም ጊዜ በየትኛውም ቦታ ላይ ያላችሁ አላህን ከማምለክ የሚከለክሏችሁን፣ ከሰላት የሚከለክሏችሁን፣ ከሒጃብ የሚከለክሏችሁን፣ ከዳዕዋ የሚከለክሏችሁን፣ አላህን ብቻ ከማምለክ የሚከለክሏችሁን በፍጹም እንዳትታዘዟቸው። መታዘዝ ያለባችሁ እውነተኛ አዛዣችሁን ብቻ ነው፣ አላህ Subhanahu Wa Ta'ala።
በመልካም የሚያዛችሁ ለእናንተ የሚጠቅማችሁን የሚያዛችሁ እውነተኛ አዛዥ አላህ ሱብሓነሁ ወተዓላ ብቻ ነው። እሱም ብቻ ነው ልትሰማው ልትታዘዘው የሚገባው። ወስጁድ ስገድ፣ ሱጁድ አድርግ ለአላህ ሱብሓነሁ ወተዓላ በግንባርህ ተደፋ፣ ልብህንም ለአላህ ሱብሓነሁ ወተዓላ ዝቅ አድርግ። በሁሉም በአካልህም በሁሉ መናህ ለአላህ ሱብሓነሁ ወተዓላ ዝቅ በል፣ ሱጁድ አድርግ፣ ስገድ። ወቅተሪብ ወደ እሱም ተቃረብ፣ ወደ አላህ ሱብሓነሁ ወተዓላ። በተለይ በሱጁድ ነቢያችን ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ ልዓብዱ ፊ ሱጁድህ ያው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ አላህ ሱብሓነሁ ወተዓላ እጅግ በጣም ቅርብ የሚሆነው በሱጁዱ ላይ ነው አሉ። ሱጁድ ላይ በሚሆን ሰዓት ለጌታው በጣም ቅርብ ነው የሚሆነውና በዛ ሰዓት ዱዓ በጣም ሙስተጃብ ስለሆነ ዱዓ አድርጓል። ዱዓ ብዙ ሱጁድ ተደፍታችሁ አላህ ሱብሓነሁ ወተዓላ በግንባርህ በተከበረው ፊትህ መሬት ላይ አፈር ላይ ስትደፋ ለሱ ዝቅ ስትል አላህ ሱብሓነሁ ወተዓላ ከፍ ያደርግሃል። አላህ ሱብሓነሁ ወተዓላ አምላኪ ስትሆን እሱ የምትጠይቀውን ሁሉ ይመልስልሃል፣ የሚያስፈልግህን ሁሉ ያሳካልሃል። እና ለሱ ስጁድ አድርግ፣ ለጌታ አምላኪ ሁን፣ ወደ እሱም ተቃረብ ይላል አላህ ሱብሓነሁ ወተዓላ። ናም إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر تنزل الملائكة والروح فيها بربهم من كل أمر سلام هي حتى مطلع قال الله عز وجل إنا أنزلناه في ليلة القدر إنا إلى الله سبحانه وتعالى راسون كف ياد الرجاء يبلينة إياسايا إنا إلى كناتم إنا وإم إنا يميلو قال بعربية كأن بلي هنا أكال متكامون ከአንድ በላይ የሆነ አካል እሱ እና ከሱ ጋር አንድም ከአንድም በላይ አካል ሲኖር እኛ ብሎ ራሱ ሊገልጽ ይችላል። ሁለተኛው ደግሞ እሱ ብቻውን ቢሆንም ኩራትን የበላይነትን መግለጫ ቃል አላህ Subhanahu Wa Ta'ala የበላይ ስለሆነ ከበላዩ ጌታ ደግሞ የወረደ እጅግ በጣም ከፍ ያለ መጽሐፍን እየገለጸ ስለሆነ እዚች ጋር ራሱን በታላቅነት መግለጫ እየገለጸ እኛ እያለ አንዘልናሁ አውረድነው። ضميሩ ምንድነው? አንዘልናሁ ضمير يرجع هنا الى غير مذكور ያልተጠቀሰ ነገር አለ ወደሱ ነው የሚመለሰው። ያልተጠቀሰው ነገር ምንድነው? ቁርአን። ለምንድነው ያልተጠቀሰው? የሚታወቅ ስለሆነ አላህ Subhanahu Wa Ta'ala ካወረደው እየተመጻደቀበት የሚናገረው ትልቁ ነገር ምንድነው? ቁርአን ነው። ስለዚህ እዚህ ጋር የተፈለገው ቁርአን ነው። ኢና አንዘልናሁ يعني القرآن እኛ ቁርአንን አወረድነው ነው። في ليلة القدر በተከበረው ሌሊት ليلة القدر قدر ልዩ ማዕረግ ልዩ ቦታ ያላት ሌሊት ማለት ነው قدر وكذلك الله سبحانه وتعالى ውሳኔውን የሚያስተላልፍበት ሌሊትም ነው። ውሳኔው ሲባል አመታዊ ውሳኔ ማለት ነው። አመታዊ ውሳኔ በዚች ሌሊት ለይለቱል ቀድር በተባለው ሌሊት አላህ Subhanahu Wa Ta'ala ያስተላልፋል። ኢና አንዘልናሁ ፊ ለይለቲን ሙባረካ ብሎ በሌላ ሱራ ገልጾታል። ለይለቲን ሙባረካ የተባረከች ኸይሯ መልካም ነገሯ የበዛ ሌሊት በዛ ሌሊት አወረድነዋል። ኢና አንዘልናሁ في ليلة مباركة إنا كنا منذرين فيها يفرق كل أمر حكيم أمرا من عندنا ማንኛውም ከአላህ Subhanahu Wa Ta'ala የተወሰነ ጥበባዊ ነገሮች ሁሉ የሚወሰንበት የሚፈረድበት ሌሊት ብሎታል። ይህ ለይለቱል ቀድር ማለት በዛ ሌሊት
ይህንን ቁርአን አወረድ ነው። ሙፈሲሮች ዘንድ ይህንን ቁርአን አወረድ ነው ማለት ምንድነው? አንደኛው ተፍሲርና ተመራጩ ቅድም ያልኳችሁ ምንድነው? የቁርአንን ጅማሬ ማለት ነው። የቁርአንን ጅማሬ በዚህ ሌሊት አወረድ ነው በረመዳን በለይለቱል ቀድር ማለት ነው። ወማ አድራከ ማ ለይለቱል ቀድር ማ አድራክ ምን አሳወቀህ ማ ለይለቱል ቀድር ለይለቱል ቀድር አላህ Subhanahu Wa Ta'ala ውሳኔ የሚያስተላልፍባት ሌሊት ምንኛ ከፍ ያለች ምንኛ አላህ Subhanahu Wa Ta'ala ዘንድ ቦታ ያላት መሆኗን ምን አሳወቀህ? እንግዲህ ለተዕዚም ነው የለች ሌሊት አልቆ አላህ Subhanahu Wa Ta'ala በዚህ መልኩ እየገለጻት ለይለቱል ቀድር ይህ ለይለቱል ቀድር ማለት እኮ ኸይሩን የተሻለ ነው። ኸይር ማለት እጅግ በጣም የተሻለ በላጭ ማለት ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከአንድ ሺህ ወራት የበለጠ ነው። ከአንድ ሺህ ወራት የበለጠ ነው ማለት ነው። አንድ ሺህ ወራት ለይለቱል ቀድር የሌለበት አንድ ሺህ ወራት የሚደረግ ዒባዳ የሚሰገድ ስግደት የሚዘከር ዚክር ማንኛውም ዒባዳ በዚህ ሌሊት የሚደረገው ሌሊት ይበልጣል ዒባዳ ይበልጣል ማለት ነው። ይህ 1000 ሌሊት ማለት ከ83 ዓመታት በላይ ከአንድ በጣም ረጅም ዓመት ከኖረ ሰው እድሜ በላይ ማለት ነው። በዚህ በአንድ ሌሊት የሚደረገው ዒባዳ ይህንን እነዚህን 1000 ወራት ወይም 83 ዓመታት ከዛም በላይ ከዛ የበለጠ ነው አለ አላህ Subhanahu Wa Ta'ala። ይህ ሌሊት ለዚህ ኡማ ለነብያችን ሰለላሁ ዐለይሂ ወሰለም ኡማ የተሰጠ ልዩ ስጦታ ነው። በዚህ ሌሊት ዒባዳ እያደረግን በቁርአን በሰላት በዚክር እንድናሳልፍ ነብያችን ሰለላሁ ዐለይሂ ወሰለም አበረታተውናል። ነገር ግን የትኛው ሌሊት ነው ከረመዳን ውስጥ የትኛው ሌሊት ነው የሚለው ተወስኖ አልተነገረም። ከረመዳን የመጀመሪያው ሌሊት ነው ወይስ የ7ኛው የ11ኛው ነው ወይስ የ27ኛው አልተነገረንም። ለምንድን ነው የተደረገው? በሁሉም ሌሊቶች ዒባዳ በማድረግ ወደ አላህ Subhanahu Wa Ta'ala እንድንቀርብና አጅራችን እንዲበዛ ተፈልጎ ማለት ነው እንጂ ቀኗን ኤግዛክት የሆነውን ቀን 27ኛው ሌሊት ነው ወይም 25ኛው ሌሊት ነው ተብሎ ሊወሰን ይችል ነበር፣ ሊነገረን ይችል ነበር። ነገር ግን ከተነገረን ምንድነው የምናደርገው? ሌሎች ሌሊቶችን ተዘናግተን ሷል ሌሊት ብቻ ነው የምንጠብቀው። ሌሎችን ሌሊት ተዘናግተን ሷል ሌሊት ከጠበቅን ደግሞ የዛን ሌሊት ራሱ ጋፊል ልንሆን እንችላለን። በሌሎች ሌሊቶች ያልተለማመድነው ዒባዳ በዛች ሌሊት ብቻ ላይመጣልን ይችላል። ግልጽ ነው አይደለም? ቢመጣልንም ኢጅቲሃድ ምንችለውን ጥረት ሁሉ ብናደርግ ደግሞ በአንድ ሌሊት ብቻ ነው የምናደርገው፣ ሌሎች ሌሊቶችን አናደርግም ማለት ነው። ያ እንዳይሆን የትኛው ሌሊት ነው የሚለው ከኛ ተሰውሯል። ግን በአብዛኛው ነብያችን ሰለላሁ ዐለይሂ ወሰለም ኢልተሚሱሃ ፊል ዐሽር አልአዋኺር ሚን ረመዳን በረመዳን የመጨረሻ 10 ሌሊቶች ላይ ፈልጓት ነው ያሉት። ጽናረለም የመጨረሻ የረመዳን 10 ሌሊቶች ለይለቱል ቀድር የሚከጀልባቸው ሌሊቶች ናቸው። ከነዛም ውስጥ ደግሞ ኻሰተን ዊትር የሆኑ ሌሊቶች ከሁሉም ደግሞ በተለየ መልኩ የ27ኛው ሌሊት እነዚህ ሌሊቶች የተለዩ ናቸው። በተለይ የ27ኛው ሌሊት የተለየ ለይለቱል ቀድር የሚከጀልበት ሌሊት ነው። በዛ ሌሊት ዒባዳን እናበዛ። በተለይ ደግሞ ዱዓ ለአኢሻ ያስተማሩት ዱዓ اللهم انك عفو تحب العفو فاعف عني የሚለውን ዱዓ ማብዛት። ለይለቱል ቀድር ከገጠመኝ ምን ላድርግ ብለው ጠየቁ አኢሻ። ይሄ እንደዚህ አይነት ጥያቄ ሰሃቦች ዘንድ የተለመደ ነው። ነብያችን ሰለላሁ ዐለይሂ ወሰለም ምርጥ ዱዓ ምርጥ ዚክር ወይም ስተኛ ማደርገው ወይም ደግሞ ልጅ የሆነ ወደ አላህ Subhanahu Wa Ta'ala መቃረብበት እያሉ ሰሃቦች የተለያየ ጥያቄ ጠይቀዋል። ከዛ ውስጥ አንዱ አኢሻ ረዲየላሁ ዐንሃ ለይለቱል ቀድር ከገጠመኝ ምን ልበል ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም
اللهم إنك عفو تحب العفو فاعف عني اللهم إنك عفو ጌታዬ ሆይ አንተ እኮ ይቅር ባይ ነህ አፉ ይቅር ባይ ማለት تحب العفو ይቅር ማለት ትወዳለህ فاعف عني እኔን ይቅር በለኝ የሚለውን ዱዓ እንድናበዛ ነብዩ ሰለላሁ ዐለይሂ ወሰለም አስተምሯል كذلك ليلة القدر በተቻለን አቅም ሳንተኛ በዒባዳ እንድንሰልፍ من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر مالتنا إيمانا واحتسابا بإيمان بإخلاص كالله سبحانه وتعالى دمو أجرا بمعصب حي على الرقصة غفر له ما تقدم من ذنبه قالوا النبي صلى الله عليه وسلم يلا فاتسات مر لتعالى نبياتنا صلى الله عليه وسلم 10 الأواخر من رمضان يمترشان الصر مولو الليل حي على النبر ቤተሰቦቻቸውንም ይቀሰቅሱ ነበር وكذلك መስጂድ ውስጥ ያሳልፉ ነበር በኢዕቲካፍ ማለት ይሄ ሁሉ ምንድነው ይሄንን እድል ለማግኘት ليلة القدر ለማግኘትና የዚህን በረካ ለመቋደስ በዚህ ሌሊት ዒባዳ ፈጽሞ አላህ Subhanahu Wa Ta'ala ከተቀበለው 1000 ወራት ዒባዳ ከማድረግ የተሻለ የበለጠ ስለሆነ ማለት ነው ليلة القدر خير من 1000 شهر تنزل الملائكة ملائكة يردون ببزات يردون تنزلوا ببزات يردون ማለት الملائكة والروح روح ደግሞ ምንድነው ብዙ መፈሲሮች እንደፈሰሩት ጅብሪል ከመላእክቶች ውስጥ ልዩ ማዕረግ ያለው አላህ Subhanahu Wa Ta'ala ዘንድ የተመረጠ የመላእክቶች አለቃ ስለሆነ ለብቻው ተጠቅሶ ነው تنزل الملائكة والروح መላእክቶች ሌሎች መላእክቶች በብዛት ይወርዳሉ በተለይ ደግሞ ጅብሪልም ይወርዳል ወይም ደግሞ ሌሎች አላህ Subhanahu Wa Ta'ala ዘንድ في الملأ الأعلى ያሉ የተለዩ መላእክቶችም ተብለው ተፈስሯል ብዙ ሙፈሲሮች ግን ሩህ ጅብሪል ነው ብለዋል فيها በዚህ ሌሊት ይወርዳሉ بإذن ربهم بالله فقاد وما نتنزل إلا بأمر ربك ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ጅብሪልን ቶሎ እየመጣ ለምን አዘየራንም ሲሏቸው ይሄ አይወረደ وما نتنزل إلا بأمر ربك ያኮ ዝም ብለን አይደለም እንወርደው በጌታችን ትእዛዝና ፍቃድ ብቻ ነው እንጂ ዝም ብለን እንኳን አንወርድም ማለት በዚህ ሌሊት አላህ Subhanahu Wa Ta'ala ፈቅዶላቸው ልዩ መላእክቶች በብዛት ይወርዳሉ በረከትን ኸይራትን ይዘው ወደ ምድር ይወርዳሉ من كل أمر አላህ Subhanahu Wa Ta'ala የወሰነውን መልካም ነገሮች ሁሉ ይዘው ይመጣሉ ሰላሙን هي እቺም ሌሊት ሰላማዊ ሌሊት ናት حتى مطلع الفجر فجر ጎህ እስኪቀድ ድረስ በዚህ ሁኔታ መላእክቶች ምድር ላይ ሰፍነው ይቆያሉ ማለት ነው نعم بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين والمزكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب طيبة ما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية إن الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم جنات عدن تجري من
الله عنهم ورضوا عنه ذلك لمن خشي ربه. نعم سورة البينة لم يكن الذين كفروا ብዙ ዑለማዎች መዲና የወረደ ሱራ ነው ብለዋል። አንዳንዶች ደግሞ መካ የወረደ ነው ብለዋል። وفيه خلاف ያለበት ሱራ ነው። መዲና ወይስ መካ በሚለው ዙሪያ መዲና ነው የሚለው ውስጡ ያለው መልእክት የበለጠ ወደዛ እንድናደላ የሚያደርግ ሆኖ ነው የሚታየው። لم يكن الذين كفروا من أهل الكتاب والمشركين منفكين. لم يكن الهنم الذين كفروا نزاع كهديان من أهل الكتاب يا مصحف ባለቤቶች መጽሐፍ የወረደላቸው አይሁዶችና ነሳሮች والمشركين እንዲሁም የአጋሪያን ሙሽሪኮች በተለይ አረቦች ሙንፈኪን የሚነጠሉ አልሆኑም። ሙንፈኪን ሙንፈሲሊን ማለት ነው። ከምንድን ነው የሚነጠሉ? ዑለማዎች እዚህ ቦታ ላይ የተለያየ አቅዋል አላቸው። ሙንፈኪና ሐታ ተእቲየሁም አልበይና ሙንፈኪን ያኒ ሙንፈሲሊን አማ ካኑ ዐለይህ ከነበሩበት ኩፍር የሚላቀቁ አልሆኑም። ሐታ ተእቲየሁም አልበይና ግልጽ የሆነ አስረጅ እነሱ ዘንድ እስከመጣ ድረስ እነሱ ዘንድ ግልጽ የሆነ አስረጅ ሳይመጣ በፊት ምን አልሆኑም? ከነበሩበት ኩፍር አልተላቀቁም። ሲመጣ ከነሱ ውስጥ ያመነ የተቀበለ አለ ነው። ስለዚህ ይህ ከአህሉል ኪታብ ከሙሽሪኮች ያመኑትን የሚመለከት አያ ነው ማለት ነው። የአንደኛው ተፍሲር። ሌላኛው ተፍሲር ሙንፈኪን ያኒ ሙንፈሲሊን عن حياة الدنيا ከዱንያ ህይወት ተነጥለው አልሞቱም ማለት ነው። ከዱንያ ህይወት አልተነጠሉም ያኒ አልሞቱም حتى تأتيهم البينة ግልጽ የሆነ አስረጅ እስኪመጣላቸው ሁጃ እስኪቆምባቸው ድረስ ከዱንያ ህይወት አልወጡም ነው። አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም ልኮ ቁርአን አውርዶ ሁጃ እነሱ ላይ ቆሞ እንጂ አልሞቱም። ረሱሉን ሁጃ የተባለ ደግሞ ግልጽ የሆነ በይና የተባለው እዚህ ተፍሲሩ ነው። ረሱሉን የሚለው ረሱል ነው። እሱም ግልጽ የሆነ አስረጅ ምንድነው? ረሱል ሚነላህ ከአላህ Subhanahu Wa Ta'ala የተላከ መልእክተኛ የትሉ ሱሑፈን ሙጠሃራ የጸዳ ከጉለት ከነውር ከግጭት ከማንኛውም ከማይመጥነው ነገር የጸዳ መጽሐፍን የሚያነብላቸው መልእክተኛ ማለት ነው። ረሱሉ ሚነላህ ከአላህ የሆነ መልእክተኛ የትሉ ያኒ ዐለይሂም እነሱ ላይ የሚያነብላቸው ማለት ነው። ሱሑፈን መጽሐፎችን ማለት ነው። ሙጠሃራ የጸዱ መጽሐፎች የጸዱ ከጉለት በመጥፎ ከማዘዝ ከአላህ Subhanahu Wa Ta'ala ውጪ እንዲመለክ ከመጥራት እንዲሁም ደግሞ በስርቆት በውሸት በተለያዩ የገደፉ ባህሪያት ከማዘዝ ከነዚህ ሁሉ የጠሩ እንዲሁም ደግሞ መጽሐፎች እርስ በርስ ከመጋጨት ከደካማነት ከነዚህ ሁሉ የጠሩ ያኒ ቀውይ ጠንካራ ሙሉ የሆነ መልእክትን የሚያስተላልፉ መጽሐፍቶችን የሚያነብ መልእክተኛ እስኪላክላቸው ፊሃ እነዚህ ጽሑፎች መዛግብቶች ውስጥ ኩቱቡን የተጻፉ ጽሑፎች አሉበት ቀይማ ወደ ቅን መንገድ የሚመሩ የተስተካከሉ የቀኑና የሚያቀኑ ማለት ነው። የቀኑ የሚያቀኑ የሆኑ ጽሑፎች ያሉትን መጽሐፍ መጥቶ እስኪያነብላቸው ድረስ ከዚህ ዱንያ አልተወገዱም። ወማ ተፈረቀ الذين اوتوا الكتاب ይህም ከመጽሐፍት ባለቤቶች ደግሞ ከፊሉ ያመነና ከፊሉ ደግሞ የካደ አለ። ተለያይቷል ማለት ነው። መጀመሪያ ሁሉም በተለይ መጽሐፍ የተላከላቸው አይሁዶች ነብይ ይመጣል። ነብይ ሲመጣ ከሱ ጋር አብረን እናንተን እንወጋቸዋለን ብሎ ሙሽሪኮች ላይ አጋሪዎች ላይ በዚህ መልኩ ይፎክሩ ነበር። ነብይ ይመጣል መጽሐፋችን ላይ ተጠቅሷል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐታ በስም ጭምር
ከዚህ በፊት በነበረው መጽሐፍ ተነግሯል። ዒሳ የሚናገረውን አላህ ስብሓነሁ ወተዓላ ሲነግረን ምንድን ያለው ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል አዕቡዱ ምንድን ያለው ሱረት አሰፍ ላይ ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽራን ቢረሱልን የእቲ ሚን ባዕዲ እስሙሁ አሕመድ የሚባል ያኒ ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም የሚባል ነቢይ ከኔ በኋላ ይመጣል ብሎ ተናግሯል። ስለ ነቢያችን ሰለላሁ ዐለይሂ ወሰለም በደንብ ተነግሯል። ወስፋቸውን፣ ባህሪያቸውን፣ የተከታዮቻቸውን ባህሪ አላህ ሱብሓነሁ ወተዓላ ከዚህ በፊት በነበሩ መጽሐፍቶች ላይ ዘግቧል፣ ደርሷቸዋል። ስለዚህ እሱ ሲመጣ እናምናለን፣ ከሱ ጎን እንሆናለን ሲሉ የነበሩት ልክ ነቢያችን ሰለላሁ ዐለይሂ ወሰለም ሲላኩ በጣም ጥቂቶች እንጂ ብዙዎቹ አላመኑም፣ አልተቀበሉም። ለምን? ከአረብ ለምን ተላከ? ረሱሉ ለምን አረብ ሆነ? ከአረብ ለምን ተላከ? አላህ ስብሓነሁ ወተዓላ ከፈለገው ሰው ነው የፈለገውን የሚመርጠው ማለት ነው። ነገር ግን በምቀኝነት በዘረኝነት ምን አደረጉ? የአላህን ስብሓነሁ ወተዓላ ሪሳላ አንቀበልም ማለት ያመኑም አሉ። ለዛ ነው ተለያዩ የሚባለው። ወማ ተፈረቀ الذين اوتوا الكتاب መጽሐፍ የተሰጣቸው የመጽሐፍ ባለቤቶች አልተለያዩም ኢላ ሚን ባዕድ ማ ጃአትሁም البينة ወደ እነሱ ግልጽ የሆነ መረጃ እስኪመጣ ድረስ ከመጣላቸው በኋላ እንጂ አልተለያዩም። መጥቶላቸው ሁጃ ቆሞባቸው እውነቱን በስነ ስርዓት ተረድተው ነው ያላመኑት ማለት ነው። ወማ ኡሚሩ ደግሞም እኮ አልታዘዙም ነበር ኢላ ሊያዕቡዱላህ አላህን ስብሓነሁ ወተዓላ ሊያመልኩ እንጂ ከዚህ ውጭ እኮ አልታዘዙም። አላህን ስብሓነሁ ወተዓላ ሊገዙ ሙኽሊሲነ ለሁ ዲን ዒባዳቸውን በአጠቃላይ ለሱ ብቻ ጥርት አድርገው ሙኽሊሲነ ጥርት አድርገው ለሁ ለሱ ብቻ አዲን ዒባዳቸውን ማለት ነው። ዒባዳቸውን ለአላህ ስብሓነሁ ወተዓላ ብቻ አድርገው ሊገዙት እንጂ እኮ ከዚህ ውጭ አልነበረም የታዘዙት። ወዩቂሙ ሰላተንም ቀጥ አድርገው ሊሰግዱ ጌታቸው ባዘዛቸው የሰላትን ስርዓት አሟልተው መስፈርቶችን አርካኖችን አሟልተው ትክክለኛ ኹሹዕ ያለውን ሰላት እንዲሰግዱ እንጂ እኮ አልታዘዙ። ወይኡቱ ዘካንም ለሚገባው አካል ለታዘዙት አካል በአግባቡ እንዲሰጡ እንጂ እኮ አልታዘዙ። ወዛሊከ ይህ ደግሞ አላህን ስብሓነሁ ወተዓላ ብቻ ማምለክ ሰላትን አሟልቶ ቀጥ አድርጎ መስገድ ዘካንም ለተገቢው ክፍል መስጠት ዲኑል ቀይማ የተስተካከለ ቀጥ ያለ ሃይማኖት እኮ ነው። ተስተካከለ ሰዎችንም ያስተካክል ወደ ቅን መንገድ የሚመራ ዲን እኮ ነው። ኢነ الذين كفروا من اهل الكتاب እነዚያ የካዱ መጽሐፍ ከተሰጣቸው ሰዎች ውስጥ ከይሁዶችና ነሳሮች ማለት ነው የካዱ ሰዎች ወልሙሽሪኪን እንዲሁም ሙሽሪኮች መጽሐፍ የሌላቸው አረቦች እነሱን የተከተሉ አጋሪያን በአጠቃላይ ፊ ናሪ ጀሃነም ውስጥ ናቸው። ፊ ያኒ የሚዘፈቁ ናቸው፣ እዛ ውስጥ የሚገቡ ናቸው ጀሃነም እሳት ውስጥ ኻሊዲነ ፊሃ እዛ ውስጥም ዘውታሪ ሲሆኑ አለ። ከጀሃነም ያስወጣቸው ምንም የሚረዳቸው የሚያገዛቸው የለም፣ ማብቂያም የለውም፣ መሞትና መገላገልም የለም። ኡላኢከ እነዚህ ሰዎች በአላህ ይካዱ አላህን ስብሓነሁ ወተዓላ መገዛት ሲገባቸው ከአላህ ውጭ ሸይጣንን የተገዙ ስሜታቸውን የተከተሉ እነዚህ ኩፋሮች ሁም ሸሩል በሪያ ከፍጡራን ክፉዎች አስቀያሚዎች መጥፎዎች ናቸው ይላል። ሸር በጣም ክፉ ማለት ነው። አሸር ማለት ነው እጅግ በጣም ክፉ ነው። አሸር ኸይርና ሸር ምንድነው? ተኽፊፍ ተደርጎ አረቦች በተደጋጋሚ የሚጠቀሙት ቃል ስለሆነ ለምላስ ቀለል እንዲደረግ ኸይር ሸር ተባለ እንጂ አስሉ ምንድነው? የኸይር አስሉ አኽየር ነው። የሸር አስሉ ደግሞ አሸር ነው። አሸር ማለት እጅግ በጣም ክፉ ማለት በጣም አስቀያሚ ማለት። በሪያ በሪአ የሚል ቅራአት አለ። ያኒ አልባሪ አልኻሊቅ
የፈጠራቸው ፍጡሮች ማለት ነው። ፍጡር ሆኖ ክፉ፣ ፍጡር ሆኖ አስቀያሚ እንደነሱ የለም ነው። ምክንያቱም የፈጠራቸውን ካልነበሩበት ያስገኛቸውን ባለውለታቸውን የሚያበላ የሚያጠጣቸውን ሲሞቱም ደግሞ ወደሱ የሚሄዱትን ጌታ ነው ያመጹት፣ እሱን የካዱት። ስለዚህ እንደነሱ መጥፎ ሰው የለም። ኢነ ለዚነ አመኑ እነዚያ ያመኑ ደግሞ አላህ ስብሓነሁ ወተዓላ በተናገረው ባወረደው ሁሉ ያመኑ፣ አንዱን ከሌላው ያለዩ፣ በላካቸው መልእክተኞች ሁሉ ያመኑ፣ ባወረዳቸው መጽሐፎች ሁሉንም ያመኑ። አማኝ ማለት ይሄ ነው፣ አንዱን ከሌላው ሳይለይ ያመነ። ለዛ ነው አመኑ ብሎ በምን እንዳመኑ የማይጠቅሰው ቁርአን ላይ። አመኑ ሲል በሁሉም መታመን ባለበት ሁሉ ያመኑ ማለት ነው። መፍዑሉ ሳይጠቀስ ሲቀር ምንድነው لإفادة العموم ይላል። እነ الذين آمنوا بكذا وكذا وكذا አላለ፣ በዚህ ያመኑ አላለ፣ ያመኑ አለ። በምን ያመኑ? በሁሉም አንዱን ከሌላው ሳይለዩ ያመኑ ማለት ነው። وعملوا الصالحات መልካም ተግባርንም የፈጸሙ። ሷሊሐት ማ አመረ አላሁ ቢሂ ወረሱሉሁ አላህና መልእክተኛው ያዘዛቸው መልካም ስራዎች፣ የአላህ ሐቅ እንዲሁም የሰዎችን ሐቅ የሚመለከቱ ተግባሮችን የተገበሩ። እንግዲህ ይህ ወዐሚሉ ሷሊሐት የሚለው ስራ እጅግ በጣም ወሳኝ መሆኑን የሚጠቁም ነው። ምክንያቱም አመኑ የሚለው ውስጥ ስራ ይገባል። ማመን የሚለው ውስጥ ምን ይገባል? ስራ ይገባል። እዛ ውስጥ የሚገባውም ለብቻ ደግሞ ወዐሚሉ ሷሊሐት ብሎ አጥፍ ሲያደርገው በድጋሚ ሲገልጸው ምንድነው? ሊልኢህቲማሚ ቢሂ ነው። እምነት ብቻውን በቂ አይደለም። እምነት ፍሬ ሲያፈራ ተግባር ሲኖረው ነው ውጤታማ የሚያደርገው ማለት ነው። ወዐሚሉ ሷሊሐት መልካምን የሰሩ ኡላኢከ እነሱ እንግዲህ እነዚያ ማለት ነው። ኡላኢክ ማለት ደረጃቸውን ማዕረጋቸውን አላህ ዘንድ ያላቸውን ቦታ ከፍታ መግለጫ ነው። እነዚያ እነዛ ከፍ ያሉ ሰዎች ሁም ኸይሩል በሪያ እነሱ ናቸው። አላህ ከፈጠራቸው ሁሉ ምርጥ ፍጡሮች ማለት እነሱ ናቸው። ምርጥ ፍጡሮች ምድር ላይ ከሚንቀሳቀሱ ፍጡሮች ሁሉ ምርጦች ማናቸው? አላህ ሱብሓነሁ ወተዓላ ያመኑ፣ መልእክተኛውን ያመኑ፣ መታመን ባለባቸው ሁሉ አንዱን ከሌላው ሳይለዩ ያመኑና መልካም የሰሩ ዒባዱላህ ሷሊሒን ናቸው። ጀዛኡሁም ታዲያ እነዚህ ታላቅ ሰዎች ምርጥ ሰዎች ጀዛኡሁም ምንዳቸው አላህ ዘንድ ያላቸው ክፍያ ምንድነው? ዒንደ ረቢሂም ጌታቸው ዘንድ አለ። ተመልከቱ እንግዲህ ጌታቸው ዘንድ ነው ምንዳቸው፣ እገሊና እገሊት ዘንድ አይደለም፣ ተራ የሆኑ ፍጡራኖች ዘንድ አይደለም፣ ታላቅ የሆነው ፈጣሪ ዘንድ ነው። ረቢሂም የፈለገውን ማድረግ የሚችል ምንም ማይሳነው ምንም ማይጎልበት ቢሰጥ ቢቸር ቢለግስ ምንም ማይጎልበት ጌታቸው ማለት እሱ ዘንድ የተቀመጠላቸው ምንዳ አላህ Subhanahu Wa Ta'ala ዘንድ የተቀመጠላቸው ሽልማት ምን እንደሆነ ታውቃላችሁ? ጀናት ጀነቶች፣ ጀነት ህይወት ያለበት የህይወት ሀገር ነው። የፈለጉትን ሁሉ የሚያገኙበት ፍራፍሬዎች፣ አትክልቶች፣ ሴቶች፣ ዙፋኑ፣ ምቾቱ የሚፈልጉትን ነገር ሁሉ የማይሰለቹትን ጥሩ ነገሮችን ሁሉ የሚቀያየሩበትን የሚያገኙበትን ሀገር ነው አላህ የሚለግሳቸው። ጀናቱ ዐድኒን ጀናቱ ኢቃመቲን የመኖሪያ ሁሌ የሚኖሩበት እዛ ቦታ ላይ ውጡ አበቃ ኪራይ ክፈሉ ማይባሉበት ማለት ነው። ጀናቱ ዐድን ሁሌ እዛ ውስጥ የሚኖሩበት ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ ወንዞች የሚፈሱባት የኸምር ወንዝ አለ፣ የወተት ወንዝ አለ፣ የማር ወንዝ አለ፣ የውሃ ወንዝ አለ። مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى على الله سبحانه وتعالى تلاقي عينات متأتوش يوها متأتال يوتتال يمارال የፈለጉትን አይነት በፈለጉት መልኩ የሚያገኙበት ማለት ነው። ቦያ ያስፈልገው ምንም አይነት ቆሻሻ የሚባል የለውም፣ አዋራ የሚባል የለውም። ጽድት ያለ
እነሱ በሚፈልጉበት አቅጣጫ የሚሄድ ነው። ልብሳቸው የሚያበዘብስ አዛ የሚያደርጋቸው ምናምን አይደለም። የተለያዩ አይነት መጠጦችን የሚያገኙበት የተለያዩ አይነት ደስታዎችን የሚቀያየሩበትን ጀነት ነው አላህ Subhanahu Wa Ta'ala የሚለግሳቸው። ኻሊዲነ ፊሃ አበደን ዘወትር ደግሞ ዛስ ዘውታሪ ሲሆኑ ይላል። አያረጁም፣ አይሞቱም፣ ውጡ አይባሉ፣ ሁልጊዜ ይኖራሉ ማለት። ሁልጊዜ በደስታ ሁልጊዜ በተሟላ ህይወት ይኖራሉ። ረዲየላሁ ዐንሁም አላህ Subhanahu Wa Ta'ala ከነሱ ወዶ የሰሩትን ያሳለፉትን ዱንያ ላይ እምነት መልካም ስራ አላህ Subhanahu Wa Ta'ala ወዶ ተቀብሏቸዋል። ወረዱ ዐንሁ እነሱም ከአላህ ወደው ተቀብለዋል። አላህ የሰጣቸውን እንዴት ነው የማይወዱት? አላህ Subhanahu Wa Ta'ala እኮ የሚሰጣቸው ከስራቸው የተለየ ነው። ሲሰሩት ከነበረ እጅግ በጣም የተለየ ነው። ምንም ሺህ ዓመታት ብዙ ጊዜያት ዱንያ ላይ ቆይተው አላህ Subhanahu Wa Ta'ala አምላኪ ቢሆኑ ማይገባቸውን ስጦታ ነው የሚሰጣቸው። በእዝነቱ በቸርነቱ የሚሰጣቸው እንጂ በስራቸው የሚያገኙት እኮ አይደለም። ስለዚህ እንዴት ነው የማይወዱት? በጣም ወደው የሚቀበሉት የአላህ Subhanahu Wa Ta'ala ስጦታ ነው። ذلك ይህ እድል፣ ይህ ከፍተኛ ማዕረግ፣ ይህ ምርጥ ህይወት ሊመን ኸሽየ ረበሁ ጌታውን ለፈራ፣ ጌታውን ኃያልነቱን አውቆ እሱን ከሚያስቆጣ ነገር የተጠነቀቀ፣ እሱ የሚወደውን የሰራ፣ በሱ ትእዛዝ የኖረ፣ እሱ የላከውን መልእክተኛ ያከበረ የተከተለ፣ እሱ ያወረደውን መጽሐፍ መመሪያ ያደረገ፣ ጌታውን ፈሪ፣ በእውቀት የአላህን Subhanahu Wa Ta'ala ትእዛዝ የሚተገብር ሊመን ኸሽየ ረበህ ለእንዲህ አይነቱ ጌታውን ፈሪ ለሆነ ጌታውን ታዛዥ የእሱን መመሪያ ተከታይ ለሆነ ሰው የሚሰጥ ነው እንጂ ለማንም የሚሰጥ አይደለም። ለሙናፊቅ የሚሰጥ አይደለም፣ ለካፊር የሚሰጥ አይደለም፣ ለትዕቢተኛ የፈጠረውን ጌታ ለካደ የሚሰጥ አይደለም። ባይሆን አላህን Subhanahu Wa Ta'ala ላወቀ፣ ተገቢውን ፍራቻ ለፈራ፣ ትእዛዙን ላከበረ የሚሰጥ ልዩ ስጦታ ነው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ልዩ ስጦታውን ይቸረን፣ ለሱ ስጦታ ተገቢዎች ያደርገን፣ በሱ መንገድ ላይ ያውለን፣ በዲኑ ላይ ያጽናን፣ የሱን ንግግር የምንረዳ፣ ትእዛዙን የምናከብር፣ ክልከላውንም የምንርቅ ያደርገን። صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.